ምንድነው ምተት አይነት ምን አድርገህ ተባልክ? መድረክ ለሱ ብርቅ ነው እንዴ? ብርቅ ነው ለሱ መድረክ ምንድነው? እኮ ድምጽ እኮ እዛ ሲያወራ እኮ አንተ ትገረማለህ። ሰው እኮ ነው የሚያጨበጭብለት። የት? እዛ ሰፈሩ አርቲስት እኮ ነኝ እኔ። አርቲስት አላውቅም እኔ። ምን አውቃለሁ አርቲስት እኮ የማስታወቂያ ሰው ነው። አንተ ድምጹ ዝም ብለህ መሰለህ አንተ። እኛ እኮ እንቀናበታለን። ድምጹ እና በድምጹ ነው የገባው። ምላሱን ያዘው ነው ድምጹን ያዘው ነው። ይጸልያል አይተኛም። አቃጠለም ፈጀ ነው እየዞረ በየቦታው እየዞረ ፈጀ። ቆይ እጅን አቁምና ስነ ስርዓት ያዝ። አርቲስት ምን ዘፋኝ ነው አይደል? የማስታወቂያ ባለሙያ ነው። ተዋናይ ነው። የምን ተዋናይ? በየቴሌቪዥኑ ሲሄድ ዘጋበታለሁ አውቅ። የምን ተዋናይ ነው? የተለያዩ ፊልሞች ይሰራል። ፊልም ነው ፊልም ይሰራል፣ ግን ማስታወቂያ ነው። ድምጹ በጣም ይወደድ። እንዴት ነው ድምጹ? ምን የዘፈን ድምጽ ነው ወይስ ማስታወቂያ? አታውቅም እንዴ? እንደነ ሳምሶን እንደነ እስቲ አሁን ቆይ አንድ ማስታወቂያ ስራ እስቲ። ስለዚህ ጉባኤ ድምጹን ልስማ። ፋኑኤል ቤተክርስቲያን እነሆ ለድነቶ ትክክለኛ ፈውስ የሚያገኙበት ልዩ ቦታ አባ ግርማ ጋር በልዩ ሁኔታ ችግሮ ተፈቶ ህመሞ ተቀርፎ ትክክለኛ የድነት ቦታ የትም ፍንክች አይበሉ። እግዚአብሔር ከመረጦት ብቻ ነው ወደዚህ ቦታ የሚመጡት። ስለመጡ እድለኛ ኖት። ፋኑኤል ቤተክርስቲያን የድነቶ መንገድ። አቤት አያችሁ፣ ሰይጣኑም አርቲስት ሆኗል አብሮ። አቤት አርቲስት ጉድ ነው እኮ። ታዲያ ምላስ ማውጣት እንዴ? ይሄ ሁሉ ምን አመጣው? የቤተሰብ ጣጣም ማለት የአያቱ ታስረን አርቲስቶች ነን። ተይዘን አርቲስቶች ነን። እስቲ ቆይ ስለ ሌባ ስለሚመጣ እስቲ አንድ ጊዜ ደግሞ በዚህ ድምጻችሁ። እሺ ሁላችሁም እዚህ የተሰበሰባችሁ ክቡራትና ክቡራን እንግዶች አስመስሎ የገቡ ድነትን ፍለጋ አስመስሎ የገቡ ነገር ግን ኪስ አውላቂዎች አሉ። ኪሳችሁን በመጠንቀቅ እንድትጠብቁ እንደዚሁም ከወዲህ የሚተላለፈው መልእክት ደግሞ እንድታዳምጡ በአክብሮትና በትህትና እንጋብዛለን ማለት ነው። እኔም አንተ ማነህ? መተት ሰይጣንና ጋንንት ሰይጣን ነኝ። ሰይጣን ይሄን ያህል ሰልጥኖብን ማስታወቂያም ይሰራልናል። የሚገርም ነው። እግዚአብሔር ኃይሉንና ጸጋውን ያብዛልን። ይሄ እንግዲህ ወንድማችን እንግዲህ የማስታወቂያ ምናምን ክፍል ከሆነ ደግሞ ምን እየተሰራ እንዳለ በመንፈስ ጉዳት በኩል ያለው ጠንቅነት እንዴት ጉልበት እንዳገኘ እንዴት ከሰው ልጅ ጋር ለመኖር እድሉን ጊዜውን ዘመኑን ለማጨለም መቼም ብርሃን ሊሰጥ አይደለም ይገባው። ትልቅ ስራ ሲመጣበት ዘጎብታሉ። ትልቅ ስራ ሲመጣበት ይዘጋበታል። በቃ ግን በጣም ሰዎች ድምፁ ሲሰሙ በቃ አሁን ትላንት ራሱ አሁን እንደዚህ ስራ ይሰራል። እዛ ስቱዲዮ ገባ ማለት ነው። ስራ ይሰራል። ትልቅ የሚገራርም ስራ ሲመጣ ዝግት አደርግበታለሁ። ደግሞ ሌሊት ይጸልይብኛል። ሲጸልይ ደግሞ ማለት ነው ሲጸልይ ደግሞ ትንሽ ከፈታ አደርግለታለሁ። ነው የገባ ስራውን አምሮ ከተነሳብኝ እሳት ነው የሚለቅብኝ እሱ። በታክቲክ ነው ያዝከው። ታዲያ በደንብ ሲበረታ ከፈት እሳት ይለቅብኛል። በደንብ እንዳምሮ እንዳይጸልይ ደግሞ ለቀቅ አደርገዋለሁ ትንሽ። ከዛ ደግሞ የሆነ ቆንጆ ስራ ሲመጣ ዝግት አደርግና የሆነ እንደዚህ በቃ ለሚያስፈልገው ነገር ሲፈልግ ሰጠዋለሁ። ለሚያስፈልገው ትናንሽ ነገር ስራውን ሰጠዋለሁ። ግን ደግሞ እንዳያጣም ትፈልጋለህ? አዎ ፈታ ብሎ ነው የሚኖረው። ግን በጣም ትላልቅ ስራ መስራት ይችል ነበር። እዘጋበታለሁ። ትልልቅ ስራ ማለት ለዚህ ሀገር ምን ግንባታ ነው? ኖ እንደሱ አይደለም። ትላልቅ የማስታወቂያ ስራዎች ማለት ነው። አንተ ደግሞ ማስታወቂያ ብቻ በቃ ደና ብር የሚገኝበት እንደዚህ በብዙ መቶዎች ምናምን ሲገኝ እንደዛ ዝግት አረጋ። ለምን ትዘጋበታለህ? ዘጋለሁ። ሰው እንዲሆን አልፈልግም። አቃጥሎን እኮ ነው ፈጀን እየዞረ ፈጀን።
ቤተሰቡን ሁሉ ከተመተክ ስንት ዓመት ነው? እኔ የትምህርት መተት 7ኛ ክፍል ነው የተመተኩት። የትምህርት መተት ጥላቱ እንጂ ገና ዶክተር ይሆን ነበር ደግሞ በዛ ሰዓት ራሱ። የትምህርት መተት 7ኛ ክፍል እሺ። ከዛ 10ኛ ክፍል ደግሞ ሰው ሲቀርብ ድጋሚ ሌላ መተት፣ ሰው ሲቀርብ ሌላ መተት። የጠንቋይ ነው ደብተራ ነው? ደብተራ በምንድን ነው የገባው? በምግብ ነው በልብስ ነው? በቲማቲም። የ7ኛው ክፍል በምን ገባ? በደብተርና ስክሪፕቶ። በደብተርና በስክሪፕቶ ምን አድርግ ተበለ? እውቀቱን አጥፋ። ጎበዝ ተማሪ ስለነበር እዛ በጣም ነው ጎበዝ ነው። በቃ የት ሀገር ነው የሚማረው? እዛ አካባቢው ላይ ነው፣ ወደ ሰበታ ነው የተማረው። ሰበታ እዛ በቃ ጎበዝ ስለነበረ እንትን አደርገዋለሁ። በቃ ቀማሁት፣ ዘጋውበት። ግን 10ኛ ክፍል ምን እንደሆነ ብትጠይቀው አያውቅም። አሁንስ ተቀምጧል፣ ቀምተነዋል። 10ኛ ክፍል አሁን አያስታውሱም፣ እሱ እንዴት እንደሆነ አያውቅም። ለምን? የሆነ የትምህርቱን አካል ሰርቀንበታል። ትምህርቱን አካሉን የሰረቀ የሆነ ትምህርት እዛ የተማረውን የሆነ ጎኑን ስርቅ አድርገነዋል፣ የወሰርንበት ሰዎች። እሺ ሁለተኛው መተትስ? በቃ ሁለተኛው መተት አሁን የነገርኩ ነው እንዳለ። በቃ የትምህርት እድሉ ወሰርንበት፣ የሥራ እድሉን አሁን ወሰርንበት። እሱ አልቻልነውም። እንደዛም እየሰነሰ ይጸልያል፣ ይሰግዳል፣ ይንበረከካል፣ እመቤቴ ይላል፣ ቅዱስ ሚካኤል ይላል። በቃ አንተ ደግሞ ሸኝኝ በእናትህ። ስንት ናችሁ? 22 አይነ ጥላለህ? አዎ። ከእናትህ መጣ? ከአባት? ከአያቱ ከእናቱ አባት። ከእናቱ አባት ስታዩ ነው የገባኸው? አዎ። ሸበላ ነው። ሸበላ ነው። ሰው ይወደዋል። በመናፍስት መበላላት የሀገራችን የብዙ ወገኖች ልዩ ጥቃት ነው። ደግሞ ቶሎ የማይገባን ይሄ ነገር ምንድነው የምንለው እድሜ ልካችንን ቶሎ የማይገባን በተወለድንበት ባህሪ ጋራ የተያዘ ምቀኛ ውስጣችንን መልካም የሆነ ነገር የከለከለን ኃይል ስላለ ነው። ቶሎ አንረዳም። ለምን? ሰበብ እናበዛለን። በሰበባችን ውስጥ ያጠራቀምነው ችግር ደግሞ በጣም ብዙ ነው። እንደዛም ሆኖ ደግሞ ስቃይን በበጎነት በፈቃደኝነት ተቀብለናል። ስቃይን ተቀብለው የሚሰቃዩ ግን መዳን የማይፈልጉ እንደገና ሌላ ስቃይ የሚያስተላልፉ ብዙ ቤተሰቦች አሉ። የዚህ ሁሉ የህዝብ ችግር የማይረዱና የማያስተውሉ በቃ ውስጣቸው የጨለመባቸው ትክክለኛው አይነ ስውርነት እናያለን በሚል ፈሊጥ ተይዟል። ውስጥ ያው መታወሩ በርትቷል። ማታ እኮ ነው ያገኘ እሱ ማታ እኮ ነው እንጂ ያገኘ የዛ ቤት ቁጭ ብሎ ቲክቶክ ሲከፍት ነገ 28 29 ይላል እንጂ እኮ አያውቅም ነበር። አያውቅም በቃ የባለፈው እዛ የጸለየው ጸሎት ነው የጠቀመውና እዚህ አንተ ጋር እንዲመጣ ያደረገው። በቃ አሁን እንዴት ነው እሺ ማረግ? ወይኔ ተበላው ዛሬ። አማራጭ የለም እኮ እዚያ ተበላው። ማን ይበልሃል ደግሞ? ተበላው ትላለህ። አስባ በደንብ እሺ በቃ ሸኘኝ። አልተበርከክ ይሄን ያህል ዘመን እንግዲህ ስንት ዓመት ነው ላው ላይ ካለ መተት 17 ዓመት የልጅነቱ የ7ኛ ክፍል ላይ ነበርከው? 30 ዓመት 30 ዓመትን ሌላ ደባላ ኃይል ይዞ የራስን ባህሪ ማግኘት በጣም ያስቸግራል። ቋንቋውም ራሱ የሰይጣናዊ ቋንቋ ይሆናል። ድምፁም ሰይጣናዊ ድምፅ ይሆናል። ሐሳቡ ላይም እንደዛው ነው። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው። አቤት ማን ነው? ብርሃኑ ክርስትና ስም ነው። ሁለቱም ስም ዮሐንስ ይባላል። ዮሐንስ
ሳይሆንስ እንዴት መጣ ወደዚህ? ትናንት ማታ ከስራ ገብቼ ቤት ቲክቶክ ከፍቼ ነበርና እርሱን አየሁ። ከዛ በቃ ሰሞኑን ደግሞ ሌላ ገዳማቶች ሄጄ ነበረ። ከዛ ማታ አየሁኝ፣ ተነስቼ መጣሁ። ትልልቅ እድሎች ይዘጋባል። ሰሞኑ ነው ብዙ ገንዘብ የምታገኝበትን ዘጋው። ስራ ይመጣል እኔ ግን ይበላሽብኛል። ለምግብ ግን አታጣም። አይ ለዛ እንደዛ አይነት ችግር የለብኝም። እንደዛ ታያጣም ማለት ነው። አይ ችግር እንደዛ እሰራለሁ። ያው እንደዚህ ትላልቅ ስራ አልሰራም እንጂ እሰራለሁ። ግን ስራዎች ይመጣሉ። ምንድነው ስራ? ማስታወቂያና መድረክ እመራለሁ። ማስታወቂያ እሰራለሁ። የሬዲዮ ቴሌቪዥን ተዋናይ ነኝ። ተዋናይ? ዛሬ እዚህ እኮ ሰራልን መንፈሱ። መቼ? አሁን ቅድም ሌባ ተጠንቀቁ ብሎ ማስታወቂያ ሰራ። ሁለተኛ እዚህ ደግሞ እንኳን ደህና መጣችሁ ብሎ ሰራ። ታውቃለህ? የምናውቀውን አናቅም፣ የማናውቀውንም አናቅም። የሚገርመው ይሄ ነው። ቅድም ማስታወቂያ ሰራ አይደል? እሱ አያውቅም። የሚያውቀው ሌላ ነው። የምናውቀውን አናቅም፣ የማናውቀውንም አናቅም። እንዲህ ነው ጠላት ይሁን። ገና በሰባተኛ ክፍል የተመተተብህ ነበር። እንደገና ደግሞ አሁን በዚህ በስራው ላይ በልበርታ። አርቲስት አንድ የጠንቋይ ቤት ገብታችሁ ስትመለሱ መንፈስ አፍሳችሁ ነው የምትመጡት። እኔ አንዴ ነው የሄድኩት ትላላችሁ፣ ወይም ጨሌ ነው ቤት ውስጥ ያለው እንዴት ጥየዋለሁ እኮ ትላላችሁ። ጨሌው ላይ ምን ያደርጋል? ሰይጣን ሞኝ ነው። ሰይጣን ጨሌ ላይ ተቀምጦ፣ ጨሌው እኮ ቤት ውስጥ ሰይጣን ለመመለኩ ምልክት እንጂ ለመኖሩ ምልክት እንጂ ሰይጣን እናንተ ልብ ውስጥ ነው የሚያደርገው። ምን ያደርግለታል? እንኳን አይደለም ጨሌ ቀርቶ ሌላ ነገር እንኳን አይፈልግም። የሚፈልገው የእናንተን ነፍስና ልባችሁን ነው የሚፈልገው። ልብሳችሁን ሳይሆን ልባችሁን ቅደዱልኝ ያለው እግዚአብሔር ለዚህ እኮ ነው። ልብ ነው ተፈላጊው፣ ደምና ልብ። መስዋዕት የሚሆነው ደም ነው። ያለ ደም መስዋዕት የለም፣ ስርየት የለም እንደሚባለው ማለት ነው። ይሄ ነገር ስላልተመቻት ልጅቷ አንድ ቀን ተናገረቻት። ግን ሲስቱ ነው የምትላት። ምንድነው ልትነግሪኝ የፈለግሽው ነገር አለ? የሆነ ብቻዬነት ስሜት ይሰማሻል? የሆነ ልታወሪ የምትፈልጊው ነገር ያለ ይመስለኛል አለቻት። ማውራሽ ነገር ካለ አወራሻለሁ። አልገባኝም አባባልሽ ሳ ጊዜ ስሜቶችሽን በጣም መረዳት ስለከበደኝ ነው እና ግልጽ ልትሆኝልኝ የምትፈልጊ ከሆነ ግልጽ ሆኝልኝ፣ ያልገባኝም ስላት ዘላ መታ ከንፈሬን ሳመችኛለች። ተጠመጠመችብኛለች። ከነገርሽኝ አይቀርማ ብላ ደነገጥኩ አለች። ምንድነው እኔ ያልገባኝም፣ እንዴት ሴትና ሴት እንደዚህ ይሆናል? እኔ አስተምርሻለሁ፣ ችግር የለውም፣ እንደፈለግ እንሆናለን። በቃ ማለት እኔ ብዙ ልማዶች ለመቻለሁ፣ እኔ እንደዚህ አይነት ሰው ነኝ ምናምን ብላ ገብታ ያስቀመጠቻቸውን ሀሺሾች የምትወስዳቸውን እዛም ለካ በየቤቱ በየተከራዮቹ የምትገባው በሀሺሽ እየናወዙ ነው። ቀቅብዝብዝ የሚያደርጋት ለዚህ ነው ለካ አለች። እና ሌላ አይነት ሴት ናት። ትዳር ውስጥ ገባች እንጂ ሌላ አይነት ሰው ናት። ኦኬ እንዲህ አይነት ነገር አለባት እንዴ ብላ እኔ እንኳን ጎዳና ሆኜ ምን ላላከው ነገር ነው አለች። ይሄ ሀሺሽ በመሸጥ እላላካለሁ አለች። ግን ለካ እኔን ሰላም ትለኝ የነበረችው እንዲህ አይነት ነገር እንድሰራላት ፈልጋ ነበረ። በኋላ ነው የነገረችኝ አለች። እንዲህ እንድታርግልኝ ፈልጌ ነበረ፣ የሆነ እንደዚህ የሚያርግልን እንደዚህ የሚያርግ ምናምን ብላ የሆነ ሚስጥር ነገረቻት። ያ ሚስጥር ምንድነው? ሀሺሹን የሚያቀብላት ሰው አሁን የለም፣ ወደ ውጭ ወደ ዱባይ ሄዷል፣ ፈርቶ ሸሽቷል። ከሱ ጋር አገናኝታት ሀሺሹን እንድታቀብላት ምናምን ነበር የፈለገችው። እና የሆነ ሆነ ቤት ውስጥ እዚህ አሁን አብረውን ያሉት ምንም የሚያስፈልግ ነገር የለም፣ በቃ አግኝታታለች። እና እሺ ችግር የለውም እንደምትፈልጊ ታስተምርኛለሽ፣ ታሳይኛለሽ። እኔ ሴትና ሴት ምን እንደሚያደርጉ እኔ አላቅም፣ ምን እንደሚፈጠር እኔ አላቅም አለቻት። ችግር ሁሉ ነገር አሳይሻለሁ ብላ ቪዲዮ ከፈተችባት እና ቪዲዮን አየች ልጅቷ። ውስጤ የተወሰወሳለች፣ ስሜት የተወሰወሰ የማይሆን ነገር ውስጥ ገባሁ። ከዛ ጀመርን እኔ እና እሷ አለች። እና በቃ አርቲፊሻል ምናምን ነገር አመጣች። ጥሩ ያልሆኑ ሂደት ውስጥ ገባን። ህፃኗ ስታለቅስ ብቻ ነው ሄደን ምናነሳት እንጂ በቃ ማለት ተከራዮቹ ጋር መሄድ ሁሉ አቆመች አለች። ተከራዮቹ ጋር መሄድ ሁሉ አቆማ። እኔ እና እሷ ጦዘን ሁሉ የምንውልበት ጊዜ አለ። እና
ባህሪያችን ተቀየረ። ሰውየው ራሱ ግራ ገባውና ሰዎች ፍቅራችሁ በጣም ጨምሯል ማሚ ይለናል አለች። እና ከጊዜ በኋላ አንቺ ከልጃችን እኩል የምናሳድግሽ ልጅ ነሽ፣ ስለዚህ አንቺ እያለሽ አጋዥ የቤት ሰራተኛ ያስፈልጋል አላት። አዝላ ስትላይቷት ማለት ነው። እንዴት ይሄን ሀሳብ አመጣ አለችው። አይ በቃ እሷ የቤታችን በቃ ከምናሳድጋት ልጅ አንዷ ትሁን፣ መስሪያ ቤት ሆኜ ነው ይሄ ሀሳብ የመጣልኝ እና ሌላ ሰራተኛ እንቅጠር አላት። እስማማሻል አለቻት። እኔ ምን ችግር የለውም አመሰግናለሁ በዚህ ልክ ስላያችሁኝ። እና እድሜዋ ወደ 22 23 አካባቢ ትሆናለች። እና ሰራተኛ ተቀጠረ። ሰራተኛ ሲቀጠር እቺ ሰብለና ሰራተኛዋ ሊግባቡ አልቻሉም። አካሄዳቸው ጥሩ አይደለም። ምክንያቱም ሰብለ ከእንትና ጋር ከሰራተኛዋ ጋር የሆነ ነገር መጀመር ፈልጋ ሰራተኛዋ ገገመችባት። ማለት ኃጢአቱም እንዳለ ሆኖ ሚስጥር ማውራት መጫወት ምናምን እንደዚህ እቺ የቤት ሰራተኛ ሰውየው አሳዝኗታል። ልክ እንደ ሰብለ ማለት ነው። ይሄ ነገር ደስ አይልም። ምንድነው መኝታ ክፍል ዘግተው እኔ እንኳን መግባት የማይፈቀድልኝ ምን እያደረጉ ነው ብላ ሰራተኛዋ በጣም ከንክኗታል። እና ኪችን ስታጸዳዳ ሚሞሪ ታገኛለች። ያ ሚሞሪ ስልኳ ላይ ተሰካዋለች። ስልኳ ላይ ሰክታ ማየት ስትጀምር ትደነግጣለች። የቀረጸችው ማናት? እቺው ልጅ የቤት እመቤቷ ይሄንን ስትማግጥ ያለውን እያንዳንዱ ነገር ቤት ውስጥ ያለው ነገር ቢያንስ ወደ 6-7 ቪዲዮ ነው። ስልኳ ላይ ኮፒ ታደርገውና ሚሞሪውን የነበረበት ቦታ ትመልሰዋለች። እና ሰራተኛዋ አንድ ቀን ቤቱ ጭር ብሎ ሚስትየዋ የለችም። ምንድነው የምታደርጉት? በር ዘግታችሁ ትጫወታላችሁ? እኔ እንኳን መግባት አይፈቀድልኝም። ሴቶች ናችሁ። ምንድነው ህፃኗን ለእኔ ሰታችሁ እናንተ ሌላ ጉዳይ ውስጥ ናችሁ ያላችሁት። እና ያልገባኝም ጊዜ ምን አገባሽ? አይመለከትሽም። አርፈሽ ስራሽን ስሪ። አይ እኔ እንደ ቤተሰብ ነው እኮ እንደ ቤተሰብማ ላረግሽ ስሞክር ላስጠጋሽ ስሞክር አንቺ ተጨማለቅሽብኝ። አይ ታዲያ አንቺ የማይሆን ነገር ውስጥ ላይ ከተትሽኝ እኮ ሌላ ነገር እኮ በቃ ወጣ አልሽብኝ እኮ አለቻት። ከዛ ምንድነው ወጣ ያልኩብሽ? ምን አሳየውሽን አለቻት። እኔ በፊት የነበርኩበት ቤት ውስጥ የነበረች ሴትዮ ትነካካኝ ነበረ። የሰውየው ሚስት አለች ሰራተኛዋ። ይሄ ነገር ሁሉም ቤት ነው እንዴ አለችና እቺ ሰብለ ማለት እንዴት ትነካካኝ ነበረ? እንደዚህ እና አንቺስ? አይ በቃ እኔ እሱ ሰልችቶኝ ነው የወጣሁት። መነካከት አስጠላኝ። አብረን ገላ እንታጠብ ትለኛለች፣ አብረን እንደዚህ ነው ትለኛለች። እና አንድ ቀን መጨረሻ ላይ አልጋ ሰነጥፍ የሆነ የሚያስፈራ ነገር ከማን ቆርጣ እንዳመጣችው አላውቅም፣ የወንድ መለመል አገኘዋለች። የእውነት መስሏት ነበር ልጅቷ፣ አታውቅም ሰራተኛዋ ማለት ነው። እና ከየት ቆርጣ እንዳመጣችው አላውቅም፣ ራሱ ቁጭ ብሎ አገኘው። እንደውም የሚነቀል የሚተከል ነው እንዴ ሰውየው እያልኩኝ ስፈራ ስቸር ደውዬላት ደንግጣ አባረረችኝ። ከዛ በኋላ ወጣው ሌላ ቤት ገባሁኝ። አሁን ደግሞ እዚህ ቤት እናንተ ደግሞ ለቻችሁ ትጮታላችሁና እኔ ፈርቼ ነው። አንዳንድ ነገር እኮ የሚባል አለ። እነዚህ ሰዶማውያን የሚባሉ ሰዎች ማለት ነውና እንደዛ ናችሁ እንዲያለቻት። ልጅቷ ገገማ ናት። ገገማ ስላችሁ ፊት ለፊት የምትናገረው ስድብ እየሰደብኩ ሳይሆን ፊት ለፊት የምታወራው ድብብቆሽ አታውቅም። ከዛ አንቺ እንዴት ነው እንደዚህ የምትይማ አለቻት መጀመሪያ። ከዛ ትፈልጊያለሽ ሞከራሻለች እንዲያለቻት። እንደዛ ናችሁ እንዴ አለቻት ልጅቷ። አሁን አፍሽን ሰብስቢ፣ እኔ ከሷ ጋር አወራለሁ፣ ትመጫለሽ፣ አብረሽን ቡና ታፈያለሽ፣ እንጫወታለን። ከዛ የምትወስነው ትወስናለች አለቻት። እና ስትነግራት አይማ ታጋልጠናለች፣ እንደዚህ ነገር ትውጣ፣ እናስወጣት ከዚህ ቤት፣ ሌላ እናምጣ። እንደዚህ አይነት ችግር ካለባት ይሄን ነገር የምታውቅ ከሆነችና የምትቃወም ከሆነች ትውጣልን አሉ። ከዛ አስወጣት ሰራተኛዋ። በገባች በስንት ጊዜዋ? በአንድ ወሯ ወጣች። ደሞዟን ተቀብላ በቃ ቻው ሲላት ሰውየው ጋር ትደውላለች። ጋሼ ከቤት እኮ ተባረሪያለሁ። ምን ነው? አይ ልምጣና ላውራውት። እሺ ነይ። መስሪያ ቤት ድረስ ሄደች። ጠርተዋት ያው እዛው ስቴዲየም አካባቢ ቤተዛታ አካባቢ ካሉት ህንፃዎች ውስጥ አንዱ ላይ ነው። ይገባቸዋል መቼም አትረዱኛላችሁ። እና ትሄድና አክብረዋት በስርዓቱ ያስቀምጧታል። አንቱ ብለው ካላቸው ስልጣን አንጻር ነው እንጂ አንተ ብለው ደስ ይለኛል። አባትየው አንተ እያልኩ ላወራ እንዲቀለኝ ከቀረቤታችን አንጻር፣ ግን ስልጣኑ ትልቅ ስልጣን ስለሆነ ነው። እና ጋሼ የማሳየውት ነገር አለ እና እንዳይደነግጡ። ምንድን ነው? ይህንን ቪዲዮ እስቲ ይዩትና ሲጨርሱ የጥሩኝ ደጅ ልጠብቆታለች። ኧረ ቁጭ በይ ችግር የለውም። ከዛ ማየት ሲጀምሩ ደነገጡ። በቃ ራሳቸውን ያዙ።
ጉድ እሳቸው ያዩት ወይም ይሄ ሰውዬ ያየው ሚስቱ ከጎረቤት ስትማግጥ ነው። አሁን ይሄንን ይሁንና ደግሞ የምነግሮት ነገር አለን ያለችው። ከዛ የቀረጸችው እሷ ስላልሆነች እንዴት ቀረጽሻት? እኔ አይደለሁም የቀረጽኩት ሚሞሪ አግኝቼ ነው ይመስለኛል። አሁን አብራችሁ ያለችው ሰብለ የቀረጸችው ይመስለኛል። እሷ የቀረጸችውን አስቀምጣ ነው አሁን ከእሷ ጋር ደግሞ የተጠመደችው። እና ባለቤቶት ሴት ብቻ አይደለችም ወንድም ሳትሆን አትቀርም። ከዚህ በፊት እንዲህ ነገር አጋጥሞኛል፣ አንድ ቤት የሰውየው ሚስት እንደዚህ ነገር ታደርጋለች ምናምን ብላ ግልጽ አጋ ነገረቻቸው። ከዛ ደነገጠ ሰውየው። ወይ ጉድ! ለካ ጎዳና ላይ ሆነን ይቺ ልጅ ባህሪዋ ይመቸኛል፣ ጸባይዋ ይመቸኛል ብላ ስትል የነበረችው ቀድማ መጀመሪያ ለካ እንዲህ አድርጋት ነው ብሎ ደንግጦ፣ በቃ በጣም ተናዶ ደንግጦ ከሰራተኛዋ ጋር ሲያወራ ሴክሬታሪዋ ወረቀት ይዛ ገባች። የሰውየው የስራ አስኪያጁ ዋናው ማለት ነው። ስትገባ ሰውየው ተናዶ ምናምን ፊቱ ዳበላብ ሆኗል። ምነው ጋሼ ስትለው ጊዜ ኧረ ጉዴን ተመልከችልኝ ያት ስታይ ደነገጠች። እንደ እርሶ ባለቤት? አዎ። እንግዲህ እዛ መስሪያ ቤትም ትመላለሳለች፣ እዛው አንድ ላይ ይሰሩ ነበር ብያቸዋለሁ። ያቋታል። ወይ ጉድ! የሚባለው ነገር እውነት ነው ማለት ነው አለች። እንዴት? አይ ገና ስትመጣ ጀምሮ እኮ ብዙ ነገር ነካክታለች። ብዙ ነገር ያው አንተ የዚህ ድርጅት ስራ አስኪያጅ ስለሆንክ አንተን አጠመደችህ እንጂ ከዛ በፊት እኮ ብዙ ነገር እኮ እናውቃለን፣ እንሰማለን እኮ ይሄ ችግር እንዳለባት እናውቅ ነበር። አሁን በገሃድ ወጣች። አንቺ ነሽ የቀረጽሽው አለቻት። አይ እኔ አይደለሁም፣ ግን መረጃውን እኔ አግኝቼው ነው። እኔ የቤታቸው ሰራተኛ ነኝ እና መስኮት ላይ ሚሞሪ አግኝቼ ነው። አሃ ስለዚህ ልጅቷ ቀድማ መጀመሪያ ሚስቴ ስታማግጥባት ከዛ ቀጥሎ ነው ደግሞ ችግር ውስጥ የከተተቻት ማለት በገንዘብ እያታለለች እኔ ነኝ ችግር ውስጥ የከተትኳት እቺ ልጅ አበላሸኋት ማለት ነው። አሁን ማድረገው እኔ ነኝ የማውቀዋልና ሰራተኛዋን አሰናበታት። ስልክ ይደዋወላሉ። እደውልልሻለሁ አላት። ችግር የለውም እደውልልሻለሁ